ሰላም እንዴት ናችሁ? የደሱ የልጅ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ በጨጓራ ህመም ለምትሰቃዩ እህቶቻችንና ወንድሞቻችን አንድ መፍትሄ ይዤላችሁ መጥቻለሁ። ጨጓራ ህመም ኖሮባችሁ ምግብ ከበላችሁ በኋላ የምግብ መፍጨት ችግር፣ ምቾት ያለመሰማት፣ የሆድ ህመም እንዲሁም ደግሞ ቃር እያልን የምንጠራቸው የተለያዩ ችግሮች እየተፈጠሩ ለሚያስቸግራችሁ ሰዎች ትልቅ መፍትሄ እንደሆነ ይሄ ምግብ ይታወቃል። ስለዚህ ይሄን ምግብ እንዴት ነው መውሰድ ያለብን? ምግቡ ምንድነው? በየቀኑ ምን ያህል መጠን መውሰድ እንችላለን? እንዲሁም ደግሞ ምን ነገሮችን ስለያዘ ነው ለዚህ ተመራጭ ሆነ የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ይሄ የምግብ አይነት ሸንኮራ አገዳ ወይም ደግሞ ሱገር ኬን እያልን እንጠራዋለን ማለት ነው። እንደሚታወቀው ሸንኮራ አገዳ በውስጡ ጠቃሚ የሆኑ ውህዶችን በደንብ ስለያዘ በጨጓራ ህመም ለሚሰቃዩ ለሚቸገሩ ሰዎች ትልቅ መፍትሄ እንደሆነ ጥናቶች ያስረዳሉ ማለት ነው። በተለይ ብዙ ጊዜ ጨጓራ ህመም ኖሮባቸው ምግብ ከበሉ በኋላ አንዳንድ ሰዎች የማስመለስ ቃር፣ የሆድ ህመም፣ የምግብ መፈጨት ችግር እንዲሁም ደግሞ ሌሎችም ሁኔታዎች ይፈጠራሉ እና እንደነዚህ አይነት ችግር ያለባቸው ሰዎች ሸንኮራ አገዳን አዘውትሮ እንዲጠቀሙ ይመከራል ማለት ነው። ብዙ ጊዜ ሸንኮራ አገዳ በውስጡ ቤዝ ስላለው ወይም ደግሞ ፒኤቹ ከ7 በላይ ስለሆነ አሲድን ኒውትራላይዝ ያደርጋል ማለት ነው። ብዙ ጊዜ ጨጓራ ላይ ከፍተኛ የሆነ አሲድ ሲመረት ነው እንደዚህ አይነት ችግር የሚፈጠረው እና ይሄ ኒውትራላይዝ በማድረግ ባላንስ እንዲሆን ፒኤች ሌቭላችን በማድረግ በቀላሉ ለጨጓራ ህመም እንዳንሰቃይ ይከላከላል ማለት ነው። ስለዚህ እንዴት ነው የሚከላከል የሚለውን በሶስት ከፍዬ ለእናንተ ልንገራችሁ። ከዛ በፊት ግን ቪዲዮውን ሰብስክራይብ ያላረጋችሁ ሰዎች ቪዲዮውን ሰብስክራይብ ያረጋችሁ ነበር፣ ቢሶችም ላይክ እና ሼር ያረጋችሁ ትብብራችሁን እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ሸንኮራ አገዳ አንቲ ኢንፍላማቶሪ ፕሮፐርቲ ወይም ደግሞ ጸረ ብግነት ባህሪ አለው ማለት ነው። ስለዚህ እነዚህ ጸረ ብግነት ባህሪዎች ፋይቶ ኬሚካሎች አሉት፣ ጸረ ሙቀታማ ኬሚካሎች ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ስለያዘ ጨጓራ ላይ እብጠት፣ ብግነት ወይም ደግሞ ኢንፍላሜሽን እያልን የምንጠራው በእንግሊዝኛ እንዳይፈጠር ያደርጋል ማለት ነው። ብዙ ጊዜ የምግብ መፍጫ ስርዓት በተለይ ደግሞ የጨጓራ ግድግዳ ላይ ብግነት፣ እብጠት እንዲሁም መላጥና ቁስለት እንዳይፈጠር በማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ብዙ ጊዜ የጨጓራ ህመም ኖሮባቸው ከፍተኛ የሆነ የአሲድ ሴክሬሽን ሲኖር ህመም ይፈጠራል። የምግብ መፍጨት ስርዓት ችግር ይኖራል። ማስመለስ፣ ማስታወክ አንዳንድ ነገሮች ይኖራሉ። እንዲሁም ምቾት አለመሰማትና የተለያዩ ችግሮች ይፈጠራሉ ማለት ነው። ስለዚህ ይህንን ችግር ለመቅረፍ እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ የሸንኮራ አገዳ በውስጡ ፒኤች ሌቭሉ ከፍ ያለ ስለሆነ ወይም ደግሞ ቤዝ ስለሆነ ከፍተኛ አሲድ ጨጓራ ላይ ሲመረት ያንን ኒውትራላይዝ በማድረግ የተረጋጋ የምግብ መፍጫ ስርዓት እንዲኖር በማድረግ እና የጨጓራ ህመም ያለባቸው ሰዎች ሲምፕተሞችን ወይም ደግሞ ምልክቶችን ለማስታገስ እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛ በተለይ ደግሞ ጀርድ እያልን የምንጠራውን ጋስትሮ ኢዞፋጋል ሪፍሌክስ ዲዚዝ እያልን የምንጠራውን እና እንዲሁ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ጨጓራ ኖሮባቸው ይህንን ለማስታገስ ትልቅ መፍትሄ ነው ማለት ነው። በተለይ ምግብ ከበሉ በኋላ ሰዎች ጨጓራ ህመም ኖሮባቸው የምግብ መፈጨት ችግር ይኖራቸዋል። ያ ማለት ሆዳቸው ለብዙ ጊዜ ሞልቶ ሳይፈጭ ያስቸግራቸዋል እና ስለዚህ እንደነዚህ አይነት ችግር ያለባቸው ሰዎች ብዙ ጊዜ ሸንኮራ አገዳን አዘውትሮ እንዲጠቀሙት ይመከራል። ብዙ ጊዜ ጀርድ ብለን የምንጠራው ወይም ደግሞ ጨጓራ ውስጥ ያለ የአሲድ መጠን ወደ ጉሮሮ ሲመለስ ሊፈጠር የሚችል ሪፍሌክስ አለ። ስለዚህ የዚህን ሲምፕተም በማስታገስ እና በመቀነስ በጣም አስፈላጊ ነው ማለት ነው። አሁን እንዳልነው ሸንኮራ አገዳ አልካላይን ኔቸር ወይም ደግሞ ቤዝ ስለሆነ በቀላሉ የጨጓራን አሲድ ኒውትራላይዝ በማድረግ ሰዎች ተስቃይ ተህመም እንዲገላገሉ ትልቅ መፍትሄ አለው ማለት ነው። ሶስተኛ የምግብ መፍጫ ስርዓትን ይደግፋል ማለት ያ ማለት ምግብ እንዲፈጭ ዳይጀሽንን ኢኒሼት ያደርጋል ወይም ደግሞ ኢምፕሩቭ ያደርጋል ማለት ነው። ያ ማለት ምግብ በተፈለገው ሰዓት እንዲፈጭ በማድረግ ሰዎች ብዙ ጊዜ ጨጓራ ህመም ኖሮባቸው ቅድም እንዳልነው ቶሎ ምግብ አይፈጭላቸውም። ከበሉ በኋላ ምግብ ማስታወክ ይኖራል፣ ምቾት አለመሰማት እንዲሁም ደግሞ
ህመም ይኖራልና ይህን በማስታገስ ትልቅ ሚና አለው ማለት ነው። በተለይ የሰገራ ልውውጥ እንዲሻሻልና ምግብ ቶሎ እንዲፈጭ ያደርጋል። እንዲሁ ደግሞ ጨጓራ ውስጥ ያለ የአሲድ መጠን እንዲቀንስ ኒውትራላይዝ እንዲሆን ያደርጋል። ሌላው ደግሞ በኔፊሻል ባክቴሪያዎች ወይም ደግሞ ጠቃሚ የሆኑ ባክቴሪያዎችን ባላንስ እንዲሆኑ ያደርጋል። እንዲሁም ደግሞ የጨጓራ ግድግዳ በቀላሉ በአሲድ እንዳይላጥ ኒውትራላይዝ በማድረግ የጨጓራ ግድግዳን ፕሬቨንት ያደርጋል ማለት ነው። በአጠቃላይ አልካላይን ኔቸር ወይም ደግሞ ቤዝ ስለሆነ ሸንኮራ አገዳ በቀላሉ ጨጓራ ላይ የሚመረተውን የአሲድ መጠን ኒውትራላይዝ በማድረግ ባላንስ እንዲሆን በማድረግ በቀላሉ ጨጓራቸው እንዳይላጥ በተለይ ደግሞ የጨጓራ ህመም ኖሮባቸው ህመሙን በማስታገስ ህመሙን ፕሬቨንት ለማድረግ ትልቅ ሚና አለ ማለት ነው። ሌላው ደግሞ ሸንኮራ አገዳ በውስጡ ከፍተኛ የሆነ አሰር ወይም ደግሞ ፋይበርን ይዟል። አሰር ወይም ደግሞ ፋይበር ቅድም እንዳልነው በቀላሉ ጨጓራ ግድግዳ በተለያየ ሚንስ እንዳይጎዳ በማድረግ የሰገራ ልውውጥን በማሻሻል እንዲሁም ደግሞ የምግብ መፍጨት ስርዓትን በመደገፍ ትልቅ ቫልዩ አለው ማለት ነው። በተለይ ድርቀት እንዳይኖር አሲዲቲ ብለን የምንጠራው ወይም ደግሞ ከፍተኛ የሆነ አሲድ ጨጓራችን እንዳይጎዳ በማድረግ በቀላሉ ሰዎች ለእንደዚህ አይነት ሲምፕተሞች እንዳይጋለጡ ያደርጋል ማለት ነው። በተለይ እኔ ዊትነስ ሆኜ ማውራት የምፈልገው ብዙ ጊዜ ጨጓራ ህመም ኖሮባቸው ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች ሸንኮራ አገዳን በልተው ወይም ደግሞ ሸንኮራ አገዳን በአመጋገባቸው ውስጥ አካተው ትልቅ መፍትሄ አግኝተውበታል እና አዘውትራችሁ ብትጠቀሙት ታተርፉበታላችሁ ማለት ነው። አንድ ጓደኛዬ ነበረ እና እንደዚህ አይነት ችግር ገጥሞት ብዙ ጊዜ እንደዚህ አይነት ነገሮችን በማዘውተር ጨጓራ ህመምን ለብዙ ሰዓት አስታግሶ እንደነበር አስታውሳለሁ። እና አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ የመጀመሪያውና አንደኛው ልጠን መመገብ እንችላለን ናቹራሊ ማለት ነው። ሁለተኛው ደግሞ በመጭመቅ በጁስ መልክ መመገብ እንችላለን። ሌላው ደግሞ አንዳንድ ቦታ ላይ የሸንኮራ አገዳ ዱቄት አለ እሱንም የሚጠቀሙ ሰዎች አሉ አልፎ አልፎ ማለት። ስለዚህ አሁን በጠቀስናቸው መንገዶች በመመገብ ለጨጓራ በጨጓራ ህመም ለምትሰቃዩ ሰዎች ትልቅ መፍትሄ ነው ማለት ነው። እንዲሁም ደግሞ ብዙ ጊዜ አሲድ ሪፍሌክስ ያለባቸው ሲሆን ደግሞ የጨጓራ አሲድ ወደ ጉሮሯቸው የተመለሰ ህመም ቁስለት አንዳንድ ችግር ለፈጠረባቸው ሰዎችም መፍትሄ ስለሆነ አዘውትራችሁ ተጠቀሙት ማለት ነው። ሌላው መመገብ የሌለባቸው ሰዎች እነማን ናቸው የሚለውን ስናይ ብዙ ጊዜ የስኳር ታካሚዎች ወይም ደግሞ ደም ያለባቸው ሰዎች ሸንኮራ አገዳን አዘውትረው እንዲጠቀሙት አይመከርም ማለት ነው። ምክንያቱም የደም ውስጥ ያለው የስኳር መጠን ከፍና ዝቅ ስለሚያደርግ ሰዎች ዲያቤቲክ ኮምፕሊኬሽን ወይም ደግሞ ስኳርን ተከትለው የሚመጡ ችግሮች እንዲፈጠሩ ሊያደርግ ስለሚችል ብዙ ጊዜ የስኳር ታካሚዎች ሸንኮራ አገዳን እንዲጠቀሙት አይመከርም ማለት ነው። ዛሬ እንግዲህ በዚህ ቪዲዮ በጨጓራ ህመም ለምትሰቃዩ እህቶቻችንና ወንድሞቻችን አንድ ትልቅ መፍትሄ ነገርኳችሁ ማለት ነው። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደውል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።